ሁለተኛ ነን። በካህናት ብዛት አንደኛ ነን። ተመልከቱ። እያንዳንዱ ካህናት እንደዚህ የእህት ቤተክርስቲያናት ላይ አርብ ቀን ህፃኑ ከ7 ዓመት ቀን ጀምሮ ንስሐ ይገባል። እሁድ ሊቆርብ መጽሐፈ መነኮሳት ሲናገር ምን ይላል? ንስሐሰ ተሆበት ጸጋ ምድህረ ጸጋ፣ ስጋውና ደሙን ሳንቀበል መሄድ የዘላለማዊ ህይወትን ሳንካፈል በቅረት ማለት ነው። ስላላገባው ብቻዬን መቁረብ አልችልም ነው። ይሄ ራሱ አሁን በራሱ ከባህል ጋር የተጣረሱ ነገሮች እንዳሉት ያሳያል። ኦርቶዶክሳዊነት ይህንን አይናገርም። በባህል ደረጃ ሳያገቡ መቁረብ አይቻልም የሚል ነገር የለም። እኔ ካህን ነኝ ይላሉ አባታችን። ወር በገባ በ14 የምታዘጋጁት የጥያቄና መልስ መርሃ ግብር በጣም አስተማሪና አስደሳችም መርሃ ግብር ነው። አሁን ለመጠየቅ የፈለኩት ብዙ ሰዎች ቅዱስ ሥጋውና ክቡር ደሙን ተቀበሉ ሲሏቸው ብዙ ፈቃደኛ አይደሉም። ለዚህም የተለያዩ ምክንያቶችን ያቀርባሉ። ለምሳሌ ገና ወጣት ስለሆንኩ ወደፊት ኃጢአት ልሰራ እችላለሁ፣ ገና ስላላገባው ብቻዬን መቁረብ አልችልም፣ በቅዳሴ ጊዜ የሚታወጀውን የካህኑንና የዲያቆኑን የማሳሰቢያ ቃል እፈራለሁ፣ ከተቀበልኩ በኋላ ልታመም ወይም ልሞት እችላለሁ ብዬ እፈራለሁ፣ ስለ ሥጋው ደሙ ምንም ግንዛቤ ወይም እውቀት ስለሌለኝ ለመቀበል አልፈልግም፣ ከተቀበልኩ በኋላ መነገድ ወይም ሌላ ስራ መስራት ስለማልችል እፈራለሁ። በእነዚህና በመሳሰሉት ምክንያቶች ራሳቸውን ከቁርባን ያርቃሉ። ይሄ ሁሉ ግን ከቤተ ክርስቲያን አስተምህሮ አንጻር እንዴት ይታያል? በተጨማሪ አንድ ጊዜ ብቻ ከተቀበሉ በኋላ ሲደግሙ ወይም ደግመው ሲቀበሉ የማይታዩ አሉና እንዴት አድርጎ ወደ ጌታ ሥጋና ደም ማቅረብ ይቻላል የሚል ረዘም ያለ ጥያቄ ነው። እንግዲህ በዚህ አጋጣሚ አባታችን ካህን ናቸው። መርሃ ግብራችንንም በጣም አድንቀዋል፣ አመስግነዋል። እንግዲህ ሌሎችም ለካ በየጥጉ በዚህ በግራም በቀኝም በጀርባም ሆነው የሚከታተሉን የቤተ ክርስቲያን ምእመናኑ ብቻ ካህናቱም ሊቃውንቱም እንደሆኑ በዚሁ አጋጣሚ ተረድተናል። አባታችንን እናመሰግናለን። ጉባኤያችንም እንግዲህ ከዚህ የበለጠ እየሰፋ እንደሚሄድ ተስፋ እናደርጋለን። ስለዚህ አሁን ጥያቄውን መልሼ አልደግመውም፣ ረዘም ያለ ጥያቄ ስለሆነ ምእመናን ባጭሩ ብዙ ምክንያቶችን እያበዙ ከቅዱስ ሥጋውና ከክቡር ደሙ ይርቃሉ። አንድ መራቅ ነው። ሁለተኛው ደግሞ አንድ ጊዜ ይቀበሉና ከዛ በኋላ ደግሞ የሉም፣ በቃ አይደግሙም። ስለዚህ እንዴት ደግሞ እነኝን ወደ ቤተ እግዚአብሔር ማምጣት ይቻላል የሚል ነው። መልሱን ወደ ክቡር አባታችን። እሺ፣ ክብር ይስጥልን፣ እግዚአብሔር ያክብርልን። ይሄ ሁለተኛው ጥያቄ 5 የሆኑ ዘርፎችን ይዛል። ምናልባት 6ኛው ላይ እንደማጠቃላይ ማሰብ የሚችል አንድ በአንድ ይሄ ሁሉም የሚጠይቀው ጥያቄ ነው። እኚህ ታላቅ ካህን ጉባኤውን ያዩታል፣ ይከታተሉታል። እንደው በአይምሯቸው የሚመላለሰውን ጥያቄ ግን መጠየቅ ስለፈለጉ ጥያቄው ምዕመናንንም ይመለከታል፣ ካህናትን ብቻ አይደለም። ስለዚህ በተለይም ደግሞ በጣም የሕይወታችን መሰረት የሆነውን የምስጢራት ሁሉ አክሊል የሚባለው የምስጢራት ሁሉ ምስጢር ተብሎ የሚታወቀው ሥጋው ደሙ ነው። ምስጢረ ቁርባን ማለት ነው። ከኛ የምስጢራት የቤተ ክርስቲያን ፈጻሚ አብያተ ክርስቲያናት መካከል አንዱን እኛ ነን፣ ኦርቶዶክሳውያን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዷ ናት፣ ምስጢራት የሚከናወኑባት። ስለዚህ ከነዚህ ውስጥ ገና ወጣት ስለሆንኩ ኃጢአት ልሰራ እችላለሁ የሚል አንድ አስቀድሞ የሆነ ያለ ፍርሃት ይታያል። ስላላገባው ብቻዬን መቁረብ አልችልም የሚል እንደው መላምታዊ የሆኑ ነገሮች ያሉት። በቅዳሴ ጊዜ የሚነገረውን ቃል ማስጠንቀቂያ በጣም ፈራዋለሁ የሚል ነው። ሰዋዊነት ነው እሱ። ተፈጥሯችን ራሱ ከፍርሃት ጋር የተያዙ ነገሮች አሉት። እሱን የሚያነሳለው ከተቀበልኩ በኋላ ልታመም ወይም ልሞት እችላለሁ። ይሄ በጣም የራቀ ከሰውነት አእምሮ በጣም የራቀ ነው። ሥጋው ደሙን እንግዲህ በምን እንደተረዳ ነው ማሰብ አለብን። በአብዛኛው በባህላዊ ሕሳቤ ውስጥ ያለ ማህበረሰብ ለምንድን ነው የምትቆርበው? ጊዜ ደረሰ እንዴ? መሄጃ ፈልገሃል ወይ? የሚል
አነጋገሮች እንሰማለን። ስጋው ደግሞ ሕይወት መሆኑን ነው ቅዱስ መጽሐፍ የሚነግረን። ሌላው እንግዲህ ስለ ስጋው ደግሞ ምንም ግንዛቤ የለኝም ነው። አንደኛው ምንም አይነት ግንዛቤ ስለሌለኝ ይሄ እውቀትን ከመፈለግ አንጻር ነው። ወደዛ መምጣት የሚችሉትን ነገሮች ነው። የመጀመሪያው ምናልባት ይሄ ፍርሃት ያለበት ገና ወጣት ስለሆንኩኝ ኃጢአት ልሰራ እችላለሁ። ሰዎች በስተት ውስጥ እንኳን ቢኖሩ ማለት ቁርባን ለንጹሃን ብቻ የተዘጋጀ ንጹሃን ብቻ እንዲቀበሉት የተደረገ ነገርም አይደለም። በዚህ ውስጥ እንደው ለንጹሃን ብቻ የተሰጠ ሽልማት አይደለም። እንደውም ለተዳደፉት ለወደቅ ነው ወድቀን ለምንነሳው የሚሰጥ ልዩ የሆነ ፍቅር የሚገለጽበት ነው። በተለይም ደግሞ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ከገለጻቸው 3ቱ ምስጢራት መካከል አንዱ ቅዱስ ቁርባን። የመጀመሪያው ልጅነታችንን ያገኘነው በጥምቀት ነው። በጥምቀት ስንጠመቅ ልጅነት እናገኝና እግዚአብሔርን ወደምንመስልበት አርአያ የምናገኝበትን እናገኛለን። በኋላ ሕፃኑ ልክ ከተጠመቀ በኋላ የሚያገኘው ደግሞ አንዱ ምስጢር የሚፈጸምለት ቅባ ሜሮን ይባላል። ቅባ ሜሮን ማለት ማህተብ ነው። ያገኘነው ልጅነትን ማንም እንዳይነጥቀን ያገኘነው ማህተብ ነው። ሶስተኛው ስጋውን ደግሞ እንቀበላለን። ምስጢራት ይፈጸም። እነዚህ ናቸው ክርስቶስን መምሰል ወደ ሱታፊ አምላክ የሚያደርሱን ተብሎ የሚገለጸው። ከቅዱስ ቁርባን ወጥተን መኖር አንችልም፣ የዘላለም ሕይወት የምናገኝበት ስለሆነ። ስለዚህ ወጣት የፈተና ጊዜም ስለሆነ ቁርባን በራሱ ችግር ውስጥ ይከተኛል ብሎ ያስብ ይችላል። ይሄ ግን የተገባ አይደለም። ለወጣት ብቻ አይደለም። በተለይ ደግሞ በጣም የሚያሳዝነው ነገር ከኦሪየንታል ቤተክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ስጋው ደሙን ቅዳሴ ተቀድሶ ስጋው ደሙን ሳይቀበሉ የሚወጡ ምዕመናን ያሉባት። ይረዳቸዋል። ይህ ማለት እንደው ምሳሌው እንኳን ምሳሌ እዚህ ሐጸጽ ቢሆንም አንድ በጣም ጠሪ የሆነ ደግ ሰው ወዳጃችሁ ድግስ ይጠራችኋል። ጠሪ አክባሪ ነው። እንግዲህ አክብሯችሁ እናንተ ደግሞ ያከበራችሁን ማስደሰት ስለምትፈልጉ ድግሱ ላይ ትገኛላችሁ። ድግሱን አይታችሁ የደገስከው ወይ የደገስሽው እንዴት ያምራል ባክሽ ጥሩ ነው ደስ ይላል ብላችሁ ሳትቀምሱ እንደመውጣት ማለት ነው። ግልጽ ነው። ስጋውና ደሙን ሳንቀበል መሄድ የዘላለማዊ ሕይወትን ሳንካፈል በቅረት ማለት ነው። እድሜ ቁጥር ነው፣ ዘመን ነው የሚለካው። በዚህ ዘመን ቁጥር ውስጥ መቼ እንደምንሄድ አናውቀውም፣ መቼ ጊዜ እንደምንሄድ። ስለዚህ በዘመን የተገታ አይደለም። ወጣት፣ ሕፃን፣ አረጋዊ፣ ካህናት ወይም ምእመናን ተብሎ የተከታ አይደለም። ማንም ክርስቲያን የእግዚአብሔር ልጅነት ካገኘ በኋላ ስጋውን ደሙን በየጊዜው መቀበል ይጠበቅበታል። እዚሁ ላይ እንግዲህ ቅዱስ ጳውሎስ የማቴዎስ ወንጌል ላይ ስትመለከቱት ህመምተኞችን እንጂ ጤነኞች ባለመድኃኒት አያስፈልጋቸውም ይላል አምላካችን ኢየሱስ ክርስቶስ። ስለታመምን ህመማችንን ተሸከመ፣ በሱ ቁስልም ተፈወስን። ጻድቃንን ሳይሆን ኃጢያንን ወደ ንስሐ ልጠራ መጣሁ ይላል። በንስሐ እንድንቀርብ እንድንፈራ ሳይሆን ቀርበን እንድንቀበለው። ይህንን በማቴዎስ ወንጌል ላይ ምዕራፍ 9 ከቁጥር 12 ላይ የምናገኘው ይሆናል። በዚህ ሐዋርያን አበው ግን ምን ይላሉ? በተለይ ኦርቶዶክሳውያን ከሐዋርያን አበው ትምህርት ጋር ወይም ፓትሪስቲክ ቴዎሎጂ ጋር በጣም የተገናኘ ቁርኝት አለን። በዚህ ዙሪያ ውስጥ ምን ይላሉ ብለን ስናስብ ቅዱስ ዮሐንስ አፈወርቅ ቅድም ያነሳሁት ምን ይላል ሲያስተምር? ከኃጢአት በሽታ ለመፈወስ ወደዚህ መለኮታዊ መድኃኒት ቅዱስ ቁርባን ቅረቡ እንጂ እኔ በሽተኛ ነኝና አልቀርብም አትበሉ ይላል። ከኔ ጋር ናቸው። የሚድን ሰው ነው የሚቆርበው። ጻድቃንማ ከሱ ጋር ነው ያሉት። የዕለት እንጀራ ግን ያስፈልጋቸዋል። እንግዲህ ተመልከቱ። ወጣት የፈተና ዘመን ቢሆንም የወጣትነት ዘመን ፈተናውን ለማሸነፍ መለኮታዊ ኃይል ያለው ከኛ ጋር ሆኖ እኛን መስሎ የተገለጸው አምላካችን ስጋውን ቆርሶ ደሙን አፍስሶ የሰጠንን ስንቀበል እሱም በልተን ጠጥተን የዘላለም ሕይወት እናገኛለን። ይሄ በወጣትነት አያስፈልግም ብሎ ማስተማር በራሱ ችግር አለው። እንዲህ አይነት የባህል ተጽዕኖዎች አሉት። ኦርቶዶክሳዊነት የባህል ተጽዕኖ የተላቀቀ ነው። ከባህል ተጽዕኖ ጋር አይገናኝም። ኦርቶዶክሳዊነት ለነጽሮተ ዓለም ለነጽሮተ ስሉስ ቅዱስ የደረሰ እዛ ላይ የደረሰ ነገር ነው የምናየው። ስለዚህ ችግር እንኳን ቢገጥመን ድቀት እንኳን ቢያገኘን ንስሐ የምትባል ውብ ነገር አለች። መጽሐፈ መነኮሳት ሲናገር ምን ይላል? ንስሐሰ ተሆበተ ጸጋ እምድኅረ ጸጋ። ንስሐ ማለት
ልጅነት ያገኘናት በጥምቀት ካገኘናት በኋላ ያገኘነው ልጅነት የምናገኝባት ሌላዋ የይቅርታ በር ናት ነው የሚለን። ንስሐ ማለት ሊቃውንቱ ከሚያስቀቡት ነገሮች ምንድነው? ንስሐ ማለት መጸጸት ብቻ አይደለም። አሁን ለገባሁት ኃጢአት ዳግመኛ ይህንን ኃጢአት ላለመስራት ቃለ መሐላ መፈጸም ነው ከራሳችን ጋር። በዚህ ውስጥ መኖር ስንጀምር ተፈጥሮን እያከበርን ነው የምንመጣው። ወጣትነት ለዚህ ነገር ብዙ የሚያጎመጁ ነገሮች ይኖራሉ። ግን ዘመናችን በእኛ እጅ የተቆጠረ አይደለም፣ በአምላካችን እጅ ነው ያለው። ስለዚህ እሱን መስለን ለመሄድ ስጋውና ደሙን መቀበል አለብን ሱታፌ አምላክ ለማግኘት። አንደኛ ይሄ ነው። ሁለተኛው ስላላገባው ብቻዬን መቁረብ አልችልም ነው። ይሄ ራሱ አሁን በራሱ ከባህል ጋር የተጣረሱ ነገሮች እንዳሉት ያሳያል። ኦርቶዶክሳዊነት ይህንን አይናገርም። በባህል ደረጃ ሳያገቡ መቁረብ አይቻልም የሚል ነገር የለም። ሳያገቡ መቁረብ የለባቸውም የሚል የለም። ማክበር መፍራት መልካም ነው። በኋላ ስለ ፍርሃት አነሳለሁ። ፍርሃቱ በምን አይነት መልኩ መምጣት አለበት? ቤተክርስቲያን እውነተኛ አስተምሮዋን የምትሰጠው ግን ቤተክርስቲያን ድንግል የሆነ ንጽህ የጠበቀ ራሱን የቻለ የአእምሮ ንጽህናም ተደንግሎም ብቻ አይደለም፣ የስጋ ንጽህናም የነፍስ ንጽህናንም ይዞ ህሊናው ንጹህ የሆነ መልካም። አንዳንድ ሰዎች ያሉ ስታዩቸው የሚያስቀኑ ለምንም ነገር አእምሯቸው ከክፋት የጸዳ መልካም ነገር ብቻ የሚያስቡ እንደ የዋህ እንደ ሞኝ ይቆጠሩ ይችላሉ። ግን እግዚአብሔርን የሚያዩት እነሱ ናቸው። ንጹህ ልብ ነው ያላቸው። የዋህ የሆነ ሰው ነው እግዚአብሔር ማየት የሚችል ኃይል ያላቸው። ቅዱስ ጳውሎስ ምን ይላል? ያላገባው ጌታ እንዴት ደስ ማሰኘት እንደሚችል የጌታን ነገር ያስባል ይላል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እግዚአብሔር ያላገባው ጌታን ደስ ላገባችሁት ብቻ ስጋዬን ደሜን ጠጡ ብሉ አላለም። ለሁላችንም ነው። መድህነ ዓለም ነው የተባለው። የዓለም መድኃኒት የሆነ ለሁላችንም እንድንበላው እንድንጠጣው ዘላለም ሕይወት እንድናገኝ ነው ይሄንን ያለን። ስለዚህ ሳያገቡ መቁረብ የሚባለውን ነገር ሳያገቡ ለምን እኛ ራሳችን ኃጢአት ለመስራት ዝግጆች እንደሆንን ነው የሚያሳየው። ይሄ እዚህች ቦታ ላይ ይሄንን ስለሚሄድ እንዲህ ልሰራ እችላለሁ እንላል። በነቢዩ የሚሰሩ አሉ፣ በገቢር የሚሰራ አለ፣ በሐሳብ በሐልዮ የሚሰራ አለ። ከእንደዚህ አይነት ነገሮች እንዲያወጣን ከፈለግን ኦርቶዶክሳውያን ከአሁን በኋላ ብዙ በጣም ሊቃውንት የሚያስረዱት የውጭዎቹ ሊቃውንት በጣም የሚገርማቸው ብዙ ምዕመናን አለን። በነገራችን ላይ በዓለም ሁለተኛ ነን በቁጥር በኦርቶዶክሱ ዓለም ኢትዮጵያን ኦርቶዶክስ ማለት ነው። ሁለተኛ ነን። በካህናት ብዛት አንደኛ ነን። ተመልከቱ። እያንዳንዱ ካህናት እንደዚህ የእህት ቤተክርስቲያናት ላይ አርብ ቀን ህፃኑ ከ7 ዓመት ቀን ጀምሮ ንስሐ ይገባል። እሁድ ሊቆርብ ስጋውን ደሙን ሳይቆርብ አይውልም። እሁድ ቀን ቤተክርስቲያን ሳይሄድ አይቀርም። የሄደ ሁሉ ስጋው ደሙን ይቀበላል። የሚከለክለው የለም። ከኃጢአት ነፃ ሆኖ በንስሐ ታጥቦ ይቀርባል። እኛ ስጋውን ደሙን የምንቀበለው ስለነጻን ጻድቃን ስለሆነን አይደለም፣ ለመንጻት ነው የምንቀርበው። ቅዱስ ለመሆን ነው፣ ወደ ቅድስናው ማዕረግ ለማድረግ ነው የምንቀበለው እንጂ ሁሉ ነገር ስላለቀልን አይደለም። ስለዚህ ይሄንን ማሰብ መቻል አለብን። በድንግልና መኖሩ ራሱ ቅድስናው ሳይቋረጥ የምናይበት ነው። እንደው ከሰዓታችን ጋር ሶስተኛውን በቅዳሴ ጊዜ የሚነገረው ቃል ማስፈራሪያ ስለሆነ በጣም እፈራዋለሁ። ከደሙ ንጹህ ነኝ የሚል አለ። ራሱን ይፈትን። እኔ ከደሙ ንጹህ ነኝ፣ ኃጢአታችሁ በራሳችሁ ላይ ይመለሳል። ይሄንን ያለው ንስሐ ላልገቡት፣ ወደ ንስሐ ላልቀረቡ፣ ምክረ አበነፍሳቸውን ላላዩት ሰዎች ምዕመናን ይህንን አዋጅ የሚነገረው እይቅረብ እያለ ቅዱስ ማነው ዲያቆኑ ራሱ ይናገራል። በልቦናው ቂም ያዘበት ነው። አዎ እኔ በልቦናው ቂም ስለያዝኩ ልውጣ ብለን የምንሄድባቸው ነገሮች አንደኛው በጣም የበደል ቂምና በጣም ደግሞ ነፃ የማያደርጉን ነገሮች ይበዙና አንዳንድ ጊዜ ሰነፍ የሆነ ትህትና ውስጥ እንገባለን። አይገባኝም የሚል ግልጽ ነው አይደል? የስንፍና ትህትና ነው እሱ። ያንን አይገባኝም የምንለው ተገብቶን አይደለም ክርስቶስ ወደኛ የመጣው። ነገር ግን ባይገባንም ግን እሱ ወደደን መጣ። አሁን እንዲያነጻን ወደሱ እንቀርባለን። ስለዚህ ቅዳሴው ሲናገር በፍርሃት ወደ መሸሽ መሄድ የለብንም። በፍርሃት ሁለት አይነት ፍርሃቶች አሉ። ወደ ኋላ ማነሳቸው ነገሮች ይሆናሉ። በተለይም ደግሞ ራሱ ተቀነዩ ለእግዚአብሔር በፍርሃት ዳዊት መዝሙረኛው የሚነግረን ይሄንን ነው። በፍርሃት ለእግዚአብሔር ተገዙ አለና እንደገና ደስ እያላችሁ ደግሞ ይለናል።
ደስታና ፍርሃት በጣም የሚቀላቀሉ ናቸው። የተለያየ ዓለም ውስጥ ነው ያለው። ደስ እያለው እንዴት ነው የሚፈራው? እየፈራ እንዴት ነው ደስ የሚለው? ነገር ግን እዚህ ላይ እያነሳ ያለው ለእግዚአብሔር ደስ እያለን የምንገዛበት በፍርሃት ተገዙ የሚለው የፍቅር ፍርሃት አለ፣ ወይም ቅዱስ ፍርሃት የምትባለው በሌላው ቋንቋ እነሱ የሚያድጉት ራሱን የቻለ ቅዱስ የሆነ ፍርሃት። ሁለተኛው ፍርሃት ግን የባርነት ፍርሃት ወይም ኤንስሌቪንግ ፊር ይባላል። ሰዎች በተፈጥሯቸው በባህሪ ይዞት የሚመጡት አንድ አደጋ ሲመጣ የሚፈሩት ፍርሃት አለ። እንዲህ ቢሆንስ፣ እንዲህ ቢደረግስ? ሁሉ ነገር ህይወታችን በእግዚአብሔር እጅ ነው ያለው። እሱን ማሰብ አለብን። ፍርሃት ወደ ሽሽት ውስጥ ይከተናል። ያው አዳምን መመልከት ነው። ህግ ከጣሰ በኋላ ሰውነቱ ጸጋውን ከራቀው በኋላ ቅጠል ለብሶ በጉቶ ውስጥ ነው የተደበቀው አይደል? በገነት የት ነው ያለው ሲለው እዚሁ የት ጉቶ ውስጥ። ምን ሆንክ? ራቁቴን። ራቁትህን መሆንን ማን ነገረ? ኃጢአት ምን ጊዜም ያሸማቅቃል፣ አደባባይ ያወጣንም። ስለዚህ ለኃጢአታችን ሽፋን አንፈልግ፣ ወደ እግዚአብሔር መቅረብ ይወደናል። ሰዎች እንኳን ቢፈርዱብን እሱ ግን ከፍርድ ነፃ ነው። ሁሉንም ነገር ሊወደን የታመነ ነው። እሷ እንኳን ይህንን ውሃ በእንባ አጠበችኝ፣ እናንተ ግን ለእግሬ እንኳን ውሃን አላቀረባችሁልኝም። ክርስቶስም በጣም በደለኛ የነበረችዋን ወዶ ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሊፈርዱ የመጡት ሁሉ ጠፉ፣ ኃጢአታቸው በግንባራቸው ታይቶ። ከሳሾችሽ ወዴት አሉ አለ። ቀደም ብለው ሲከሷት የነበር፣ እሷ ግን ከሳሽ አልነበረች። የት እንደሄዱ አላውቅም። ዳግመኛ አትበድይ። ከኔ ጋር ናቸው። እግዚአብሔር እንዲህ ነው የሚወደን። ስለ ሰዎች ኃጢአት እያሰብን መኖር የለም። ይደክማል እኮ ተውት። በነፍስ በስጋ ራሱ ስለ ሰዎች ማሰብ፣ ኃጢአታቸውን እያሰብን መኖር ራሱ ኃጢአቱ በጣም ክብደት ይኖራል። ለካህናት የተሰጠውን ጸጋ ተመልከቱ። ንስሐ ስትገቡ በጣም ከባድ የሆነ ንስሐ ተነግሯቸዋላችሁ፣ የኃጢአት ነገር። ያንን እያሰቡ የሚኖሩ ከሆነ ተፈጥሯቸውን እየከዱ ነበር የሚኖሩት። ካህናት ግን ድንግል መሬቶች ናቸው። ትላንትና በገባችሁት ንስሐ ዛሬም መልሳችሁ ብትነግሯቸው ትላንት እንዲህ ነግረሽኝ ነበር ወይ ነው የሚሉት። ለምን? በእነሱ ከባቴ ያበሳ ናቸው። ይነጠቃል ከአይምሮ። የኛ የምንናገረው ኃጢአት ይነጠቃል ካህናት አይምሮ። እነሱ ከባቴ ልክ ክርስቶስን ነው የሚመስሉት። በደልን አይቆጥሩ። ይህንን ማየት አለብን። ቅዱስ ጳውሎስ የሚነግረን አንዱ እሱ ነው። አራተኛው ከተቀበልኩ በኋላ ልታመም ወይ ልሞት እችላለሁ የሚል ነው። ይህንን እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ዮሐንስ ወንጌል ምዕራፍ 6 ላይ የሚነግረን ነው ከቁጥር 54። አባቶቻችን ደግሞ እዚህ ላይ ሐዋርያና ቦስ ያስቀምጡ ምን ይላሉ? በተለይም ደግሞ በዚሁ ምዕራፍ ላይ የምንመለከትባቸው ቅዱስ ጳውሎስ ሲናገር ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ ሙተውም ያላንቀላፉ ጥቂቶች አሉ። ሰው በሕይወት እያለ ይሞታል ማለት ነው። ሞት ብዙ አይነት ነው ማለት ነው። ስጋውን ደሙን መብላት መጠጣት ካልቻልን እየሞትን ነው ማለት ነው። በምድር ላይ ሞተናል። ዘላለማዊ ሞት እንዳያገኘን ስጋውን ደሙን መቀበል አለብን። ወጣትነት ዘመን፣ ጋብቻ ወይም ደግሞ የተሰጠው ከደሙ ንጹህ ነኝ የሚለው ያ ከደሙ ንጹህ ነኝ እንድንፈራ አይደለም። በንስሐ ታጥባችሁ የቀረባችሁ በልቦናችሁ ኃጢአት የሌለ ከኃጢአታችሁ በንስሐ የጸዳችሁ ካላችሁ ወደዚህ ስጋና ደም ቅረቡ። በኃጢአታችሁ ላይ ንስሐ ያልገባችሁ ግን አትቅረቡ። ከኔ ጋር ናችሁ? ንስሐ የገባውን ሰው አልከለከለውም። ወደ እምነቱ የቀረበውን ሰው አልከለከለውም። ካህናት የሚነግሩት ይሄንን ነው። በልቡ ቂም የያዘ ቢኖር ዲያቆኑ የሚለው። ስለዚህ በልባችን ያለውን ቂም አውጥቶ መጣል እንጂ ከስጋው ደሙ ማራቅ የሚችል አዋጅ አይደለም ማለት ነው። እሱን ማየት የምንችለው ቢሆን ስጋው ደሙ ጋር አሁንም የደከሙትንም ስጋው ደሙ ምንም ጊዜ የለኝም። አሁን ራሱን ስለ ስጋው ደሙ ምንም ግንዛቤ የለኝም፣ ይቅርታ ግንዛቤ የለኝም። እሱ ትምህርት ነው የሚያስፈልገው። በምን አይነት መልኩ መማር አለብን? ካህናት በዚህ ነገር ላይ ያስተምራሉ። እዚህ ላይ ሌላው ከተቀበልኩ በኋላ መነገድ ወይም ሌላ ስራ መስራት አልችልም። ማን ከለከለ? አሁን ይሄንን ለእዳችን ሽፋን እያደረግነው ነው። ስነግድ ላጭበረብር እችላለሁ ነው አይደል? ከኔ ጋር ነው። እንዴት ብለን ነው ከህሊናችን ጋር የምንታረቀው? ስጋው ደግሞ መቀበል አይደለም። እንዴት ብለን ነው አጭበርብረን እመኒ እዎ ወእመኒ አልቦ እውነቱን እውነት ሐሰቱን ሐሰት ማለት ሚዛን ማበላሸት።
የሰዎችን ስራዎች ማጥፋት፣ የሰዎችን ማንኛውም ጉዳዮቻቸውን እነሱ አይደሉም። ጉቦ ለሰጠን ሰው ብቻ ነው የሚመለከተው። ዓለሙ ጉቦኛ ነው። ይሄ ከሆነ ሰውነታችንን ረስተነዋል። ከሰውነት ጠባይ ወጥተናል። ስጋው ደግሞ መቀበል ብቻ አይደለም። ስለዚህ በመነገዳችን ስህተት መስራት እንደሌለብን ነው ማሰብ ያለብን እንጂ ከስጋው ደግሞ መቅረብት አይደለም። እውነት መስራት፣ ምናልባትም እውነት ስትሰሩ ከጎን ያለው ሐሰት እየሰራ በምታስቡበት መጠን ላታድጉ ትችላላችሁ በብዕለ ጸጋ ደረጃ ስናስበው። ነገር ግን ህሊናችሁ ግን ልዕልና ላይ ነው ያለው፣ ከፍ ያለ ነው ያለው። በስራችሁ ይህንን ማሰብ ብትችሉ። እንደማጠቃለያ ሶስቶቹን ነጥቦች ለያዝ። ቅዱስ ቁርባን ዓላማችን መሆን አለበት። አክሊላችን ነው። የመጨረሻ አክሊል፣ የድል አክሊል የሚባለው ከሰባቱ ምስጢራት የቤተክርስቲያን መካከል አንዱ የአክሊሎች የምስጢራት ሁሉ ምስጢር ወይም አክሊል ዘውድ ተብሎ የሚታወቀው ቅዱስ ቁርባን ምስጢረ ቁርባን ነው። ቅዱስ ቁርባን የተሰጠው ፍጹም ለሆኑ መላእክት አይደለም። በነገራችን ላይ ፍጹም ለሆኑ አይምሮ ጠባይ ለተስማማላችሁ ሁሉን ነገር ቅዱስ 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 ብለው ላመሰገኑት ለመላእክት አይደለም፣ ለኛ ለወደቅ ነው ለአዳም ልጆች ነው ቅዱስ ቁርባን የተሰጠው። መላእክት ቅዱስ እያሉ እየተመገቡት ይኖራሉ። ምግባቸው ማመስገን ነው። የሰው ልጆች ተፈጥሯችን ምስጋናን ማቅረብ፣ እግዚአብሔርን መስሎ መኖር ነው። እግዚአብሔርን መስለን ለምንኖር ሰዎች ስጋውን ደሙን ስንቀበል አሁንም ሱታፊ አምላክ እያገኘን ነው። አማልክት ዘበጸጋ ታናናሽ አማልክት የተባለ ወይም ደግሞ በጸጋ አማልክት ትባላላችሁ ነው የተባለው። ሰው ከሚባል ጠባይ አማልክት የሚባል ጠባይ እሱን የምናገኝበት ነው። አንደኛው እንግዲህ ቅዱስ ቁርባን ለህይወታችን ዓላማ ማድረግ። ዘመን ወጣት ነኝ፣ አላገባሁም፣ እንዲሁም ደግሞ ልሳሳት እችላለሁ። ሰው ይሳሳታል፣ በንስሐ ይመለሳል። ይህ አጠፋል፣ ልብሶቻችን ይጎድፋሉ፣ እናጥባቸዋለን፣ በሳሙና ይነጣሉ። ቀላሉ ምሳሌ ይሄ ነው። ሰው ይበድላል፣ በንስሐ ይመለሳል። ሁልጊዜ እስከ መጨረሻው ድረስ ንስሐን ገንዘብ አድርገን እንሄዳለን። ሌላ ሁለተኛው የንስሐን ስርዓት በደንብ እንረዳ። በንስሐ ስርዓት ውስጥ የምንኖር ከሆነ ይሄ አያስጨንቀንም። አሁን የተነሱት አምስቱ ነጥቦች ማንኛውም ሰው ፍርሃት ሊኖረው ይችላል። የኃጢአትና ፍርሃት የምናስተናግድበት ልዩ የሆነ መንገድ ላይ ነው ያለነው። ይሄ ዓለሙ ራሱ ፍርሃት አለበት። ምን ሊከሰት ይችላል? ሁልጊዜ አሁን ከዚህ ስንወጣ ራሱ ፍርሃት አለብን። ምን ሊከሰት ይችላል ብለን ነው የምናስበው። ኑሯችን ራሱ ፍርሃት ነው። ህይወታችን ፍርሃት ያለው ነው። ከዚህ ፍርሃት ግን እንድንወጣ ሰዋዊው ጠባይ አለ። ከዚህ ፍርሃት ለመውጣት ግን እግዚአብሔር አምላካችን ራሱ ደግሞ ለክርስቲያኖች ያዘጋጃት ንስሐ የምትባል የይቅርታ በር አለች። በይቅርታ በር ውስጥ እግዚአብሔር ይጎበኘናል። እሱን ማሰብ ብንችል። ሌላው ቅድም አባታችን ያነሱልን ረዳት ፕሮፌሰር አባታችን እግረ መንገዳችን በነገራችን ላይ የቅድስት ሥላሴ ዩኒቨርሲቲ የዛው የጥናትና ምርምር የምርምሩ ማዕከል ዳይሬክተርም ናቸው። የእናንተ አባት ብቻ አይደሉም። ከኔ ጋር ናችሁ? እዛም ላይ አሁን ከምናስባቸው አንዱ ነገር ቅድስት ሥላሴ ዩኒቨርሲቲና ይህ ትልቁ ገዳም አብሮ እንዴት መስራት አለበት የሚልም ደግሞ ጥናቶች አሉ። በአባታችን ፕሮፖዝ የተደረገ በዛው አብረን መምጣት እንችላለን። እዚሁ ላይ ቅድም ሲናገሩ አባታችን ሲያነሱ ሰይጣን በራሱ ደግሞ አንዳንድ ጊዜ ደጋግ የሆኑ ነገሮች ለራስ እንወስድና የከፋ ነገር ርኩስ መንፈስ አስቶን ነው እንላለን። አንዳንድ ተመልከቱት በደንብ። አንዳንድ ጊዜ የማያውቀው ሊሆን ይችላል። የኛን ጥፋት ወደ ሌላ ሁሉ እናደርጋለን። የሰይጣን ተንኮልን መረዳት አለብን። ሰይጣን ራሱ ሰዎችን ከእግዚአብሔር ለመለየት የሚጠቀምበት አንዱ ሐሰተኛ ትህትናን ያመጣል። አይገባህም እኮ መቅረብ የለብህም። ከኔ ጋር ናችሁ? ከዚህ መንፈስ መውጣት አለብን። ይህንን በማለታችን ከስጋው ደግሞ በመራቃችን ህይወት አናገኝም። ሐሰት የሞላበት ትህትና አያስፈልገንም። ራሱ ትህትና አብዞ ትህትና ከሞኝነት ቁጥር ነው ይላሉ ሊቃውንት ሲናገሩ። አግባብ ያልሆነ ትህትና ሃይማኖትን የሚመለከት ነገር እየተነሳ ምን አለ ትሁት ልሁን እንዲህ አይደለም። እምተናብቡ ይሄይሳር መሞ አባጋቶን የሚነግረን ነገር ቢኖር ከመናገር ዝምታ ይሻላል ብሎ መጨረሻዎቹ ግን በእምነቱ ሲመጡ ግን ድንጋዩን አውጥቶ እምነቴስ ይህች ናት ብሎ ነው የመሰከረው። ሐሰትን የሚመስል ትህትና እንዲያው ምናባዊ የሆነ ትህትናዎች አሉ። እኔ እኮ ትሁት ነኝ የምንለው ግን ይሄ በምናባዊው ዓለም እንድንኖር ነው የሚያደርገን እንጂ ወደ እግዚአብሔር አያቀርበንም። እኔ ትሁት መሆን ያለብን አይገባኝም፣ እንደ ቸርነት ግን ኢትባ ታህተ ጠፈረ ቤቴ ከቤቴ ጣራ
ትገባ ዘንድ አይገባኝም። መቶ አለቃው ያለው ይሄን ነው። ልጄን አድንልኝ አለውና ና እንሂድ ልፈውስልህ ሲለው እኔ እንኳን የማዛቸው የሚታዘዙኝ አሉ። ስለዚህ ይሄን አንዱን ሂድ ብለው ይሄዳል፣ አንዱን ና ብለው ይመጣል። በቃል ይሄን ማድረግ እችላለሁ። እዘዝ በቃልከ፣ በቃል ብቻ እዘዝ፣ ልጄ ትፈወሳለች አለ። እምነት አገኘበት፣ ትህትናን አገኘበት፣ ጥበብን ተረዳበት። ከኔ ጋር ናችሁ? በእንደዚህ አይነት ጥበብ ውስጥና እምነትና ትህትና ውስጥ ስንኖር ሐሰት የሞላበት ትህትና አይደለም፣ እውነት ትህትና። አይገባኝም እንደ ቸርነት ግን እቀበላለሁ ማለትን መልመድ አለብን። እሱን ማየት የምንችል ከሆነ አሁንም ወደዚህ መቅረብ እንችላለን። የሰው ልጅ ስጋን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54። ስለዚህ ወደ ክርስቶስ ስጋና ደም እንዳናቀርብ የሚያደርገን ምንም የለም ንስሐ እስከገባን ድረስ ማለት ነው። ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። በጣም ረዘም ያለ ጥያቄ ነው። እንደገና ደግሞ የተሰጠው መልስ መሰረታዊ የሆነና ሁላችን ልንጨብጠው የሚያስፈልግ ነው። አሁን በእርግጠኝነት እስቲ እንደው መቼም በመድኃኔዓለም ታቦት ፊት ነው ያለነውና እየቆረባችሁ ያላችሁ ስጋው ደግሞ እየተቀበላችሁ ያላችሁ እስቲ እጃችሁን አውጡ። እስቲ በታቦቱ ፊት ስለሆንን ምንም እንትን የምንለው ነገር የለም። ስለዚህ አሁን ስናያያችሁ 25% እንኳን አይሆንም ማለት ነው። ቆራቢው በጣም ትንሽ ነው ማለት ነው። ለምንድን ነው አሁን እዚህ ሁሉ ያለው ሁሉም እጁን ሊያወጣ ያልቻለው? ለምንድን ነው? ወንዶቹም ሴቶቹም እድሜያችሁ ወጣት ስለሆነ ነው? ህፃናት ስለሆንን ነው? ተማሪዎች ስለሆናችሁ ቢዚ ስለሆናችሁ ጊዜ ስለሌላችሁ ነው? ምንድን ነው ምክንያቱ? አሁን እርግጠኛ ነኝ እስቲ እያንዳንዳችሁ ነው እዚህ ጋር ቁሙና ምክንያታችሁን ተናገሩ ብል አሁን ከተነሱት ነገሮች አያልፍም። እዚህ ጋር የተዘረዘሩት ነገሮች አሉ ወይ? ስለ ስጋው ደግሞ በቂ ግንዛቤ የለኝም ምን ልንኖር እንችላለን። ወይ ደግሞ እኔ ገና ወጣት ነኝ ብዙ ነገር ሊያጋጥመኝ ይችላል ወደፊት። ቅድም አንድ የተነሳ ነገር አለ፣ ጓደኛ ሊያስኩኝም ወደፊት ጓደኛ የሚመጣው ደግሞ የማይቆርብ ሊሆን ይችላል። አሁን ስለዚህ ስጋዬን ላቆሽ እችላለሁ። በጣም ብዙ ቅድም አባታችን እንዳሉት እንደው ምናባዊ የሆኑ ብዙ ነገሮች ሊቀርቡ ይችላሉ። ይሄ ሁሉ ግን አሁን እንደተማርነው ምክንያታዊው የሆነ ሰዎቹ የሚያቀርቡት አሳማኝ ምክንያት ነው ወይ? አይደለም። ምክንያቱም ስጋዬን የበላ ስጋዬን ያልበላ ደሜን ያልጠጣ ምን የለውም? እስቲ በሉኝ፣ የዘላለም ሕይወት የለው። በቃ ይሄ አምላካዊ ቃል ነው፣ መለኮታዊ ቃል ነው፣ በምንም ነገር ሊሻሻል ሊለወጥ የማይችል። እንዲሁም ደግሞ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። አያችሁ፣ ይሄንን ነው አሁን አባታችን በደንብ በስፋት ሚስጥር አመስጥረው ከሊቃውንቱም ከመጽሐፍ ቅዱስም ከአበው ትምህርትም አውጥተው የመከሩን የነገሩን። ስለዚህ ወገኖቼ እባካችሁ ቀጠሮ አትስጡ። መቼም ለኃጢአት ቀጠሮ መያዝ አያስፈልግም። ለበጎ ነገር ነው፣ ለትምህርት ወይ ለሆነ ነገር ለመስራት ቀጠሮ እንይዛለን። ግን ነገ የኛ አይደለንም፣ ሁላችንም ልንጠራ እንችላለን። ከደቂቃ በኋላ ምን እንደሚፈጠር አናቅም። የመዳን ቀን መቼ ነው? በቃ አሁን ነው። ስለዚህ እንወስን። አሁን በተቀመጥንባት ቦታ እግዚአብሔርን በጸሎት ጠይቀን እንውጣ። ጌታ ሆይ ፍቀድልኝ፣ እኔም ስጋህን ልብላ ደምህን ልጠጣ። እስከ መቼ? ሁል ጊዜ እመጣለሁ፣ ትምህርትህን ሰማለሁ፣ ጸልያለሁ፣ አስቀድሳለሁ፣ ግን አሁንም አልተቀበልኩም። ስለዚህ ጌታ ሆይ እርዳኝ፣ ዛሬ የተማርኩት ትምህርት ከሰውነቴ ጋር ይዋሃድ ብላችሁ ቅድም አባታችን ፍርሃት ሁለት አይነት እንደሆነ እንደው አንዳንድ ጊዜ በጣምም ፍርሃት ተገቢ ያልሆነ ፍርሃት ማለት ነው። በቃ ተገቢ ያልሆነ ትህትና። እያንዳንዳችን በቀን ምግብ ስንት ጊዜ እንመገባለን? 3 ጊዜ አይደል? ቁርስ፣ ምሳ፣ እራት። እሺ አንድ ሰው ምግብ ካልተመገበ ምን ይሆናል? ይራባል አይደል? ምግብ ካልተመገበ ይራባል። ልክ ነፍስም ትራባለች ማለት ነው። ነፍስ ምግቧ አንዱ ምግቧ ጸሎት ነው፣ አንዱ ምግቧ ንስሐ ነው፣ አንዱ ምግቧ ደግሞ ስጋው ደሙ ነው። አሁን ሰው ከተራበ ያገኘውን ሁሉ ነው የሚበላው። የተራበ ሰው ይምረር ይጣፍጥ አይለየም። እንደውም ብዙ ጊዜ ይባላል አንድ ሰው በጣም ተርቦ ባቄላ እሸት ውስጥ ገባ ይባላል አይደል? ከዛ በጣም ርቦት ስለነበረ ዘንጠል እያደረገ ዝም ብሎ ያጭደው ጀመር።
ከዛ ትንሽ ጠገብ ማለት ሲጀምር ምን ማድረግ ጀመረ? መፈልፈል ጀመረ፣ እየፈለፈለ አሁንም ጥጋቡ እየጨመረ ሲመጣ ደግሞ እየላጠ ደግሞ ከውስጥ ያለውን እየላጠ መብላት ጀመረ። ተርቦ ግን ሁሉን ነገር ይበላል። አሁን ቤት እንኳን አይታችሁ ተሆነ በጣም ርቧችሁ መጥቷችሁ የሆነ ነገር ካለ ትበሉና ጠገብ ስትሉ እንዴ ይሄ ነገር ጨዋለው እንዴ ስላለ መጀመሪያ እኮ አይን አለያችሁም። ነፍስ እንደዚህ ናት። ከተራበች ሁሉን ያገኘችውን ጣዖት ማምለኩንም ዝሙቱንም መግደሉንም አሰቃቂ የሆነውንም እፍረት የለም። በቃ የተራበች ነፍስ ሁሉን ነገር ለኃጢአት ለመስራት የተጋለጠች ናት። ስለዚህ ነፍሳችን በምን ትጥገብ? በቃለ እግዚአብሔር። ነፍሳችን በምን ትጥገብ? በስጋው ደሙ። ነፍሳችን በምን ትጥገብ? በንስሐ። ይሄንን ካደረግን ዘመናችን ሰላማዊ፣ ደስተኛ፣ ጤናማ፣ ሳንጨነቅ ሳንረበሽ ከእግዚአብሔር ጋር እንኖራለን። ለዚህ አባታችን ይሄን ምስጢር ነው በእውነት በጥልቀት የስነ ልቦናም አባት ናቸው። ቅድም እንደነገርኳችሁ ከስነ ልቦናም አንጻር አሁን ፍርሃት ከስነ ልቦና አንጻር ምን እንደሚመስል ቅድም አሳይተውናል። ለዚህ ወሳኝ የሆነ ትምህርት ነው የዛሬ እንደው ሁል ጊዜ በልቦናችን ውስጥ አስቀምጠነው የምናኖረው ትምህርት የምንጠቀምበት ትምህርት ነውና በድጋሜ ቃለ ሕይወት ያሰማልን።